ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው ሰይጣንን ነቅተን መጠበቅ እንዳለብን በሚለው ርዕስ እያጠናን ነበረ። ዛሬ ከዛው እንቀጥላለን ማለት ነው። ነቅቶ መጠበቅ በሚለው ስር ያለውን ሶስተኛ ክፍል እንቀጥላለን ማለት ነው። እንግዲህ የሆኑ የከተማ ወይም የመንደር ዘብ ጠባቂዎች አንድን ከተማ ወይም አንድን መንደር፣ አንድን ሰፈር የሚጠብቁ ጠባቂዎች፣ ዘበኞች፣ ጋርድስ ልንል እንችላለን። እነዚህ ዘብ ጠባቂዎች እየዞሩ የሚጠብቁት የሁለት ወይም የሶስት ቤቶችን ብቻ ሳይሆን መላውን መንደር ወይም ከተማ ነው። ምክንያቱም የከተማ ጠባቂዎች ስለተባሉ ወይ የሰፈር ጠባቂዎች ስለተባሉ አንድ ቤት ወይ ሁለት ቤት አይጠብቁም አይደለም። ልክ እንደዛ ሁሉ እኔና እናንተም የምንጠብቀው የተወሰነ የህይወት ክፍላችን ብቻ ሳይሆን ሁሉንም የህይወታችንን ክፍል ልንጠብቅ ይገባናል። አንዱን የህይወት ክፍል ጠብቀን ሌላው ላይ መዘናጋት የለብንም ለማለት ነው። ያንን ምሳሌ ያነሳ ነው። አንዳንዶቻችን ምን እናደርጋለን መሰላችሁ? ሌሎችን እንዳንጎዳ በንግግራችን ምላሳችንን እንጠብቃለን። በንግግራችን በጣም ጥንቁቅ ነን፣ ሰውን ላለመጉዳት ማለት ነው። በሌላ በኩል ግን ወይ በዝሙት ልንጠቃ የምንችልበት የአእምሮ ክፍልን መጠበቅ ከተዘናጋን በአንደበታችንን ሰውን አልበደልንም ማለት በዝሙት አልወደቅንም ማለት አይደለም ማለት ነው። ወይም ደግሞ አንዳንዱ እጁን ከሌላው ኪስ ከመክተት ይቆጥባል ወይ እንቆጥባለን ማለት ነው። ሰው ኪስ ውስጥ ገብተን ላንሰርቅ እንችላለን። ነገር ግን ልባችንን ከቅናትና ከምቀኝነት ግን መጠበቅ ችላ ልንል እንችላለን። ሰው አንሰርቅም፣ የሰው ኪስ ውስጥ አንገባም። ነገር ግን ልባችን ግን ከቅናትና ከምቀኝነት ሊጠበቅ ላይችል ይችላል። ስለዚህ ብቻ እውነተኛ ክርስቲያን ወይ ደግሞ እውነተኛ ህይወት ለመኖር ህይወታችንን መጠበቅ ያለበት አንድ ሰው በእያንዳንዱ አቅጣጫ ብቻ ነው እንጂ ማለት በሆነች አቅጣጫ ብቻ ጠብቆ ሌላውን መዘናጋት ሳይሆን በሁሉም አቅጣጫ ልንጠብቀው ይገባል። ምክንያቱም ሰይጣን ትንሽ ቀዳዳ ካገኘ ያንን በመጠቀም ከፍተኛ መንፈሳዊ ጉዳት ሊያደርስብን ስለሚችል ማለት ነው። ብዙዎቻችን በጥቃቅኑ ነገር ጠንቃቆች እንሆናለን። ጥቃቅን ነገሮች ላይ በጣም ጠንቃቃ እንሆናለን። ጎልቶ የሚታየውን ትልቁን ነገር ግን ችላ እንላለን ማለት ነው። ለዛም ነው ኢየሱስ ክርስቶስ ፈሪሳውያንን ከጥቁር አዝሙድ ከጥንንጥ ነገር አስራት ትሰጣላችሁ፣ ነገር ግን በሕግ ውስጥ የሚገኙትን ዋና ዋና ነገሮች ትታችኋል ይላቸዋል። ማቴዎስ 23 ላይ ማለት ነው። እና አንዳንድ ክርስቲያኖች ማለት ነው በጥቃቅን ነገሮች ላይ ትኩረትን ይሰጡና ትልልቁን ነገር ግን ችላ ሲሉ ይታያል። ቅድስናን፣ ራስን የመካድ ህይወት፣ ራስን መካድ ማለት ነው። ለሌላው ፍቅርና ርህራሄ ማሳየትን ችላ ይሉና በአምልኮ ሰዓት ላይ ግን እየዘለሉ ሊጨፍሩ ሊያመልኩ ይችላሉ ማለት ነው። ልድገምላችሁ፣ ቅድስናን፣ በቅድስና መኖር፣ ራስን መካድ፣ እኔ የሚለውን ነገር መካድ ማለት ነው። ኢጎ ፕራይድን መተው፣ ለሌላው ፍቅር ርህራሄ ማሳየትን ችላ ብሎ አምልኮ ሰዓት ላይ መዝለል ማለት አምልኮ ሰዓት ላይ እኔም ልዘል ማለት ምንም ችግር የለውም። አምልኮ ሰዓት ላይ እንደፈለግን ማምለክ እሱ ሳይሆን ክፋቱ አንዳንድ ይሄ ቅድስና ህይወት፣ ራስን መካድ፣ ፍቅር፣ ርህራሄ ሌላውን ነገር ትተን አንዳንዱ ላይ ግን ጎበዝ ልንሆን እንችላለን። ጎበዝ አስመላኪው አምላኪ ልንሆን እንችላለን፣ መዝሙር ላይ ምናምን ላይ ማለት ነው። እንዲያውም ደግሞ የበለጠ ነቅተን መጠበቅ የሚገባ ነገር መሆን ያለበት ደካማ በሆንበት አቅጣጫ ላይ መሆን ነው ያለበት እንጂ ብርቱ በሆንበት ነገር ላይማ ኦልሬዲ ብርቱዎች ነን። ነገር ግን ጠላት መጠቀም የሚፈልገው ደካማ በሆንበት ነገር ላይ ነው። ሰይጣን በደከምንበት አቅጣጫ መጠቀም ብቻ ዓላማውን ለመፈጸም ያስችለዋል። በቃ በደከምንበት አቅጣጫ እኛን ሲያጠቃ ዓላማው ተሳካለት ማለት ነው። እንግዲህ በዚህ አቅጣጫ እንዳያጠቃን የበለጠ በማስተዋል ልንጠብቀው የሚገባ ነቅተን ልንጠብቀው የሚገባ ጉዳይ እኛ ደካማንን በሚባለው በምንወድቅበት ነገር ላይ ብቻ ካረግን ሌላው ነገሮች ላይ ያለንን ጉብዝና በዛው መቀጠል አለብን። በእርግጥ እንግዲህ ሰይጣን የሚያጠቃው ማሸነፍ የሚችልበትን ጊዜና ሁኔታ እየጠበቀ መሆኑን መርሳት የለብንም። ልድገምላችሁ ይህችን ነጥብ። ሰይጣን የሚያጠቃው ማሸነፍ የሚችልበትን ጊዜና ሁኔታ እየጠበቀ ነው እንጂ
እናንተ ከቅዱሳን ጋር ተሰብስባችሁ ጾም ጸሎት ላይ ባላችሁበት ሰዓት ሊያጠቃችሁ እንደማይችል ያውቃል። በቃ በአንዳንድ መንፈሳዊ ነገሮቻችሁ ላይ እያላችሁ ሊያጠቃችሁ እንደሚችል የሚያውቅበት ሁኔታ አለ። ነገር ግን የሚያጠቃበትን የሚያሸንፍበትን ጊዜና ሁኔታ እየጠበቀ ነው። እኔ አሁን እዚህ ጋር ሳስተምር ምንም ነገር በቃ ወደ አይምሮዬ ላይፈትነኝ ይችላል። ልክ ይሄን ትምህርት አሁን እዚህ ጋር አዘጋጅቼ ስጨርስ ጊዜና ሁኔታ ይጠብቃል ማለት ነው፣ እኔን ለመጣል ማለት። ስለዚህ እኔ ነቅቼ መጠበቅ ያለብኝ አሁን በማስተምርበት ጊዜማ ስለሱ ስራውን ክፋቱን እየገለጥኩበት ነው። በዚህ ሰዓትማ ምንም በቃ ማድረግ እንደማይችል አውቆታል። ምክንያቱም በጸሎት ጀምሬያለሁ። እግዚአብሔር በጣም በእኔ ውስጥ አልፎ መንፈስ ቅዱስ በሚሰራበት ሰዓት መቋቋም በማይችልበት ሁኔታ ላይ ነው ያለው አሁን ላይ። ነገር ግን ልክ አሁን ይህን ትምህርት ስጨርስ ባለኝ መውጣት መግባቴ ላይ በህይወቴ ላይ በጣም ነቅቼ መጠበቅ ያለብኝ በደካማ ጎን እሱ ምንድነው ሰይጣን የሚያጠቃውን የሚያሸንፍበትን የሚያጠቃበትን ጊዜና ሁኔታ እየጠበቀ እንደሆነ ይህን ትምህርት ለራሴ መርሳት የለብኝም ማለት ነው። ሁኔታና ጊዜና እየጠበቀልኝ እንደሆነ ነገር ግን እኔ ኃይልን በሚሰጠኝ በክርስቶስ እንደማሸነፍ በክርስቶስ እታመናለሁ። እግዚአብሔር ይረዳናል። መንፈስ ቅዱስ ሁልጊዜ ግን ይረዳኛል ብዬ ግን መተኛት መዘናጋት ሳይሆን ሰይጣን ጊዜና ሁኔታ እየጠበቀ እንደሚሆን መርሳት የለብንም ለማለት ነው። የራሴን ህይወት እዚህ ጋር ምሳሌ ላቀርብ የፈለኩት እንግዲህ አራት ነጥቦችን አንድ እዚህ ጋር አንስተን እንጨርሳለን የዛሬ ጥናታችንን። ይኸውላችሁ አንደኛው ሰይጣን በተለይ አዲስ የሆኑ አማኞችን መፈተን ይወዳል። አዲስ የሆኑ አማኞችን ማለት ነው። ይኸውላችሁ ከሰይጣን መንጋጋ አምልጦ ወደ ኢየሱስ የመጣ አዲስ አማኝ ሰይጣን የፈተና ቀስቱን ሲወረውርበት በሲኦል ያሉት የርኩሳን መናፍስት በሙሉ በሱ ላይ እንደተለቀቁበት መስሎ ይሰማውና ጩኸቱን ያሰማል። አዲስ ክርስቲያን ማለት ነው። ምን ያደረገ ከሰይጣን መንጋጋ አምልጦ የወጣ ማለት ነው። አዲስ ክርስቲያን ኢየሱስ ጌታ እንደሆነ አምኖ በክርስቶስ በመስቀሉ ኃይል ታምኖ በየትኛውም አይነት ጨለማ ውስጥ የዳነ ሰው አዲስ አማኝ ሰይጣን የፈተና ቀስቱን ሲወረውርበት ያይና በቃ እንዲህ ሲኦል በቃ ተለቆ ርኩሳን መናፍስት በሙሉ በሱ ላይ የመጡ የተለቀቁበት ሊመስሉ ይችላል። ወይኔ ብሎ በጣም በቃ ግራ ሊጋባ ይችላል። እንግዲህ ገና ክርስቲያን ተቀብሎ በቃ እኔ አሁን በእግዚአብሔር እረፍት በሰላም በጽድቅ በክርስቶስ ጽድቅ መኖር እችላለሁ ብሎ ልክ በዛ መስመር ውስጥ ሲገባ የሚገጥመው ፈተና ገጥሞት ከዚህ በፊት አይቶት የማያውቀው ፈተና ሊገጥመው ይችላል። እንግዲህ የክርስቶስ ደቀ መዛሙርትም ቢሆኑ በመንፈሳዊ ሕይወታቸው ገና ሕፃናት በሆኑበት ጊዜ ክርስቶስን ገና ሲከተሉ ሲጀምሩ ሰይጣን ከመፈተን ወደ ኋላ አላለም ነበር። ትዝ ይላቸው በብዙ ነገር ሲፈትናቸው ነበር። ኢየሱስ ክርስቶስ ራሱ ብዙ ጊዜ ሲቆጣ እኔ እስከመቼ ከእናንተ ጋር እያለ ኢየሱስ ክርስቶስ ራሱ እምነታቸው ጋር ሕፃንነታቸው ልጅነታቸው በቃ በእርግጥ በኋላም ያሉ ክርስቲያኖች ላይ እናንተ እስከመቼ ድረስ ወተት ስትጋጡ ትኖራላችሁ አጥንት ጋጡ እየተባሉም ክርስቲያኖች አሉ። የተለያዩ መጽሐፍት ዕብራውያንን ጨምሮ ማለት ነው። ስለዚህ ደቀ መዛሙርቱም ቢሆኑ ገና በመንፈሳዊ ሕይወታቸው ገና ሳይበስሉ በሕፃንነታቸው እያሉ ብዙ ሲፈተኑ መጽሐፍ ቅዱስ እኔ ደስ የሚለኝ መጽሐፍ ቅዱስ በነገራችን ላይ የሆነ ጠንካራ ጎን ብቻ አይደለም የሰዎችን የሚጽፈው ድካማቸውን፣ ውድቀታቸውን፣ መውደቅ ብቻ ሳይሆን መነሳታቸውን አንዳንዶች ደግሞ የጠፉትን በምን ስቧቸው እንደጠፉ ምን አማሏቸው እንደተሸወዱ ሁሉ ብዙ ነገር ይገልጥልናል መጽሐፍ ቅዱስ። ምንም የተደበቀ የተሰወረ ነገር የለውም። እግዚአብሔርን በጣም ማመሰግነው በእግዚአብሔር ፊት ምንም የተሰወረ ነገር እንደሌለ መጽሐፍ ቅዱሳችን ትልቅ ማሳያ ነው። ስለዚህ እነዚህ ደቀ መዛሙርት እነ ጴጥሮስ በኋላ እንኳን እነ ሉቃስ ሲጽፉት ወንጌሎች ሲጻፉ እንኳን ማለት ነው እንትና ልዘንለትና ለሱ ጥሩ ጎኑ ብቻ ለጻፍለት አላሉ። ውድቀታቸው ድካማቸውን ህይወት ገና መንፈሳዊ ህይወት ብስለት ላይ ሳይሆኑ እንኳን ሲጠራጠሩ የነበረው ወየው ጠፋን ሲሉ አውሎ ንፋስ ወጀቡ ሲመጣ የነበረባቸውን ፍርሃትና ድንጋጤ አለማመናቸውን ሁሉ መጀመሪያ ላይ የነበረባቸውን ፈተና በመንፈሳዊ ህይወታቸው ገና ህፃናት ሳሉ የደረሰባቸውን ፈተና በሙሉ በደንብ አድርጎ መጽሐፍ ቅዱስ ይተርክልናል። ተስፋ የተሰጣቸው የመንፈስ ቅዱስ ስጦታ ገና እንዳልወረደላቸው እንዳላገኙት ያውቅ ስለነበር በዛ ነገር ላይ ገና ብስለት አላገኙም። መንፈሳዊ ነገር ላይ ሰይጣን ማንም ሰው በመንፈሳዊ ህይወቱ አድጎ ትልቅ እስኪሆን ድረስ አይጠብቅም ማለት ነው። ገና በጨቅላነቱ ወቅቶ ለመጣል ከፍተኛ ጥረት ያደርጋል። ገና ህፃን አስቡት እንግዲህ ህፃናትን ማጥቃት በጣም
መንፈሳዊ ሕፃንነት ላይ ያሉትንም ሰይጣን ቢችል በቃ ወግቶ ለመጣል ወደኋላ የሚል አይደለም። ለዛ ነው አንዳንዶቹ በመንፈሳዊ ሕይወታቸው ሳይበስሉ አጠገባችን ካየን እንደው በጥንቃቄ ልንይዛቸው መነጫነጫቸውን። ሕፃናት እኮ እላያችን ላይም ሊቀዝኑብን ይችላሉ። ሕፃናት እላያችን ላይ ሊያቀረሹብን ሊያስታውኩብን ይችላሉ። ፍቅር ካለን ሕፃናቶቹን ቅርሻታቸውን ላያችን ላይ ካካ ቢሉ እንኳን በፍቅር አድርገን አጥበናቸው እንደምናጸዳቸው አዳዲስ ክርስቲያኖችም ጠላት ወግቶ ሊጥላቸው እንደሚፈልግ አይተን ልንራራላቸው ይገባል። እነዚህ በእምነታቸው ሕፃን ሆነው ያልወደቁትን የእግዚአብሔር ጸጋ ደግፎ ስለሚይዛቸው ብቻ ነው እንጂ ብዙዎቹ አዳዲስ ክርስቲያኖች የማይወድቁት በእግዚአብሔር ጸጋ ስለተያዙ ነው እንጂ የሚጠፉ የሚሆኑት የመጀመሪያዎቹ እነሱ ናቸው። ምክንያቱም ሰይጣን እነሱንም ከማጥፋት ወደኋላ አይልም። መንፈሳዊ ነገራቸው ሕፃናት ናቸው ብሎ እነሱን ከማጥቃት ወደኋላ አይልም። በጣም ጨካኝ ነው፣ ክፉ ነው ሰይጣን ማለት ነው። ሰይጣን ይህን ሰው በእምነቱ ገና ሕፃን ነውና እሱን አሁን አልነካውም ገና ነው ይደግ አይልም ማለት ነው። ሰይጣን የሚፈትነን በራሱ ጊዜ እንጂ እኛ በምንመርጠው ሰዓትና ጊዜ ቀን እንዳልሆነ ልብ እንላለን ማለት ነው። ሁለተኛው ነጥብ ደግሞ ሰይጣን ክርስቲያንን ለመፈተን የሚመርጥበት ሌላው ጊዜ በችግርና በመከራ ውስጥ በሚያልፍበት ጊዜ ነው። አንድ ሰው በችግርና በመከራ ውስጥ በሚያልፍበት ጊዜ ያኔ ሰይጣን ይፈትነዋል ማለት ነው። ለምሳሌ ኢዮብ ትዕግስት እንዲያጣ በመከራ ጊዜ በእግዚአብሔር እንዳይታመን ለማድረግ ፈተናን የበለጠ ያፋፍምበት ነበር። በሰውነቱ ላይ በቁስል መጥቶ ካዳከመው በኋላ ማለት ነው። እንደዛ በተለያየ ነገር በቃ ህይወቱን ምርር ብሎት በእግዚአብሔር ላይ እንዲያጉረመርም እንዲያማርር እግዚአብሔር እንዳያመሰግን ሊያደርግ ነበር። ኢዮብ ግን እግዚአብሔር ረድቶት እግዚአብሔር የተመሰገነ ይሁን ብሎ ከአፉ ምሬትን ቃል አላወጣም ማለት ነው። ነገር ግን ታውቃላችሁ እስራኤላውያን በማማረር ኧረ ውሃ ጠማን ምንድነው በምድረ በዳ መጣን ብለው ሲያጉረመርሙ ጠፍተዋል። ስለዚህ ሰይጣን ከሚፈትንበት ነገር አንዱ በችግርና በመከራ ጊዜ ሰው ትዕግስቱን ጨርሶ እግዚአብሔርን ክዶ በሌላ መስመር ውስጥ እንዲሄድ ይፈትናል ማለት ነው። ኢየሱስን የፈተነው 40 ቀንና 40 ሌሊት ከጾመ ከደከመ ጊዜ በዛ ሰዓት ነበር። በደከመ ሰዓት ረሃብ ባጠቃው ሰዓት ሊፈትነው መጣ ማለት ነው። እኔና እናንተም በመከራና በችግር ጊዜ ጸንተን ለመቆም ከፈለግን አንድ መረዳት ያለብን ነጥብ አለ። በመከራና በችግር ጊዜ ጸንተን ለመቆም ማለት ነው። ያም ምንድነው? ሰይጣን በዘረጋልን ፈተና ከምንጎዳው ይልቅ ሰይጣን ባዘጋጀው ወጥመድ ከምንጎዳው ይልቅ እንድናደርግ የሚያባብለንን ኃጢአት ሰርተን የሚደርስብን ጉዳት ጠባሳው የበለጠ የከፋ እንደሆነ ልንረዳ ይገባናል። ጠባሳው ማለት አንዴ ካደረግን አንዴ የሆነ ነገር ውስጥ ከገባን በኋላ ያ ነገር አይምሯችን ውስጥ ራሱ ተመልሶ የመምጣቱ ነገር በጣም ከባድ ነው። ሳናደርገው ነፃ ሆነን ብንኖር ለኛ እሰየው እረፍት ነው። ከዛም በኋላ ኦልሬዲ ስለማናቀው ማለት ነው። ነገር ግን አንድ ነገር አባብሎን ሰይጣን ያንን ኃጢአት ሰርተን የሚደርስብን ጉዳት በጣም አደገኛ ነው የሚሆነው። ለምሳሌ ማለት ነው በገንዘብ እጦት ምክንያት አንድ ቤተሰብ ሲሰቃይ ማለት ነው ሰይጣን ይህንን አጋጣሚ ይጠቀምና አሁን ምን ታደርጋላችሁ ታዲያ? ወይ ደግሞ አባትየውን ወይ ደግሞ እንደዚህ ልጆችህ እኮ በረሃብ እንዲያልቁ እግዚአብሔር እንደማይፈልግ ታውቃለህ። ታዲያ ካጠገብህ የተረፈው አብረህ የምትሰራው ሰው ድርጅቱ ባለቤቱ እሱ እኮ የጠገበና የተትረፈረፈው ነው። ልጆችን ከሱ ወስደህ ብታበላበት ብትመግብበት ምን አለ ኃጢአት እኮ እና ታዲያ መጽሐፍ ቅዱስም ላይ እኮ ርቦህ እኮ ብትሰርቅ እኮ ያን ያህል እኮ ኃጢአት አይደለም ይላል ምናምን ብሎ ሊያሳምን በተለያየ መንገድ ሊጠቀም ይፈልጋል ማለት ነው። የራሳችንን ያልሆነውን ገንዘብ እንድንወስድ ሊያባብል ይችላል ማለት ነው። እግዚአብሔር ስርቆትን እንደሚደግፍ እንደሚያበረታታ ሊያስመስልበት ማለት ነው። ምክንያቱም የገጠመው ገንዘብ እጦትና ችግርን አይቶ ምን ችግር አለ? እሱ እኮ ሀብታም ነው፣ የተረፈው ነው። እሱ እኮ ገንዘቡን ያመጣው ሰርቆ ነው። አንተም እኮ ከሱ ብትሰርቅ ሰርቆ ስላመጣ በቃ በጣም ብዙ የሚያባብሉ ቃላት አሉ። በዚህ ዘመን ሰዎች እየተጠቀሙ ወደ ክፋት እያደረጉ ዓለም ላይ ክፋት እየተስፋፋ ያለበት መንገድ ማለት ነው። እና እግዚአብሔር ግን ያንን አይደግፍም። ያንንም ልንነቃ የሚገባን በጣም ነቅተን ልንጠብቅ የሚገባው ነገር ይህንን ነው። ማለትም በችግርና በመከራ ውስጥ በምናልፍበት ጊዜ ሁሉ የሰይጣን ወጥመድ ውስጥ እንዳንጠመድ ነቅተን ልንጠብቅና ጥንቃቄ ልናደርግ ይገባል ነው። የሚቀጥሉትን 2 ነጥቦች እንቀጥላለን። ሰላም ሁኑልኝ። እግዚአብሔር የተመሰገነ ይሁን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን።
በምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር እምላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።